አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። አሜሪካም ዘመናዊ ጦር መሳሪያዎች ለቱርክ እንዳትሸጥ የእስራኤል ጠቅላይ ሚኒስትር ጠየቁ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለኔቶ ስብሰባ ወደ ቱርክ መጓዛቸውን አስመልክቶ ጠቅላይ ሚኒስትር ኔታንያሁ አሜሪካም ዘመናዊ ተዋጊ ጀቶችና ሌሎች ጦር መሳሪያዎች ለቱርክ እንዳትሸጥ ተማጽነዋል። የቱርክ አገዛዝ በሙስሊም ወንድማማቾች ንቅናቄ ርዕዮተ ዓለም የተቃኘ ነው ብለዋል ኔታንያሁ ከአሜሪካው ፋክስ ኒውስ ጋር ባካሄዱት ቃለ ምልልስ። ፕሬዝዳንት ትራምፕ የኤፍ 110 ተዋጊ ጀት ሞተሮችና ኤፍ 35 ዘመናዊ ጀቶች ለቱርክ ለመሸጥ መስማማታቸውን ባለፈው ወር መግለጻቸው ይታወቃል። እናም አሁን የእስራኤል ጠቅላይ ሚኒስትር የተባለውን መሳሪያ ለቱርክ መሸጥ ከፍተኛ ጉዳት ያስከትላል ባይ ናቸው። እንዲህ አይነቱ እርምጃ በመካከለኛው ምስራቅ የኃይል ሚዛን ላይ ተጽዕኖ እንደሚያስከትል፣ በተለይም የእስራኤልን የአየር ደህንነት አደጋ ላይ እንደሚጥል አመልክተዋል። ቱርክ ታላቅ ሀገር ናት ያሉት ኔታንያሁ፣ ሆኖም በራሲብ ጣይብ ኤርዶዋን የሚመራው መንግስት እስራኤልን ለማጥፋት በግልጽ እየዛተ ነው ሲሉ ገልጸዋል። የኤርዶዋን አገዛዝ የቆጵሮስን ግማሽ መሬት በኃይል ተቆጣጥሮ ሳለ ሊባኖስና ጋዛ ተያዙ በማለት ተቆርቋሪ ለመምሰል እየሞከረ መሆኑን ጠቅሰዋል። እናም አሉ በእስራኤል ላይ የጥላቻ ፖሊሲ እያራመደ ለሚገኝ የቱርክ መንግስት ዘመናዊ መሳሪያ ማስታጠቅ ምን ያህል አደጋ እንዳለው የትራምፕ አስተዳደር በሚገባ እንደሚረዳ እምነታቸውን ገልጸዋል። የአሁኑ የኔታንያሁ አስተያየት የቱርክ መሪ ኤርዶዋን የእስራኤል መንግስት ያለ ጦርነት መኖር የማይችል የቀጠናው አደጋ ነው ሲሉ ከትላንት በስቲያ መናገራቸውን ተከትሎ የተሰጠ ነው። በቱርክና በእስራኤል መካከል ያለው ዲፕሎማሲያዊና ፖለቲካዊ ውጥረት ረጅም ታሪክ ያለው ቢሆንም በቅርብ ዓመታት በተለይም እንደ ፈረንጆቹ አቆጣጠር ከ2023ቱ የጋዛ ጦርነት መፈንዳት ወዲህ ግንኙነታቸው የከፋ ደረጃ ደርሷል። እስራኤልና ምዕራባውያን ሐማስን አሸባሪ ድርጅት አድርገው ሲፈርጁ፣ ቱርክ ግን ሐማስን የነጻነት ታጋይና ሕጋዊ የፖለቲካ ንቅናቄ አድርጋ ነው የምታየው። የሐማስ ከፍተኛ አመራሮችም በቱርክ በነጻነት እንዲንቀሳቀሱና ቢሮ እንዲከፍቱ መፍቀዷ ይነገራል። እስራኤል በጋዛ የምታካሂደውን ወታደራዊ እርምጃ ቱርክ የዘር ማጥፋትና የጦር ወንጀል ስትል ክፉኛ ትኮንናለች። ቀደም ሲል በሁለቱ አገራት መካከል ያለው የፖለቲካ ውጥረት ቢበረታም የንግድ ግንኙነታቸው ግን ጠንካራ ነበር። ሆኖም በ2024 አጋማሽ ላይ ቱርክ ከእስራኤል ጋር የነበራትን የወጪና ገቢ ንግድ ሙሉ በሙሉ ማገዷን አስታውቃለች።
ቱርክ ንግዱ የሚቀጥለው እስራኤል በጋዛ የተኩስ አቁም ካደረገችና ሰብአዊ እርዳታ በበቂ ሁኔታ እንዲገባ ከፈቀደች ብቻ እንደሆነም ገልጻለች። ሁለቱም ሀገራት በታሪክ በመካከለኛው ምስራቅ ተጽዕኖ ፈጣሪና መሪ ለመሆን ይወዳደራሉ። ቱርክ ራሷን የሙስሊሙ ዓለም ድምፅ አድርጋ ለመቅረጽ ስትሞክር፣ እስራኤል ደግሞ በቀጠናው ያላትን የደህንነት ስጋት ለመቀነስ ትሰራለች። ይሄ የተገላቢጦሽ ፍላጎት ሁልጊዜም ያጋጫቸዋል። በፕሬዝዳንት ኤርዶዋንና በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል ያለው የግል ጥላቻና የቃላት ምልልስ በጣም የከረረ ነው። ኤርዶዋን ኔታንያሁን ከሂትለር ጋር እስከ ማነጻጸር ሲደርሱ፣ በአንጻሩ እስራኤል ደግሞ ኤርዶዋንን የአሸባሪዎች ደጋፊ አምባገነን ስትል ትገልጻቸዋለች። በአጠቃላይ የቱርክና የእስራኤል ጸብ መሰረቱ የፍልስጤም ጉዳይና በቀጠናው ካለው የፖለቲካ የበላይነት ሽኩቻ የመነጨ ነው ይላሉ ተንታኞች። በአሁኑ ወቅት ግንኙነታቸው ሙሉ በሙሉ በሚባል ደረጃ ተቋርጦ ወደ ከረረ ዲፕሎማሲያዊና ኢኮኖሚያዊ ጦርነት ተሸጋግሯል። የዩክሬን አየር ኃይል ሩሲያም በኪቭ ላይ ከተኮሰቻቸው 23 ባለስቲክ ሚሳይሎች አንዱንም ማክሸፍ እንዳልቻለ ገለጸም። ለዚህም ምክንያቱ የሚሳኤል መከላከያ ከፍተኛ እጥረት ማጋጠሙ እንደሆነ አስታውቋል። ባለሥልጣናት እንደሚሉት በዩክሬን ዋና ከተማ በአንድ ሳምንት በተሰነዘረ በዚህ ሁለተኛ መጠነ ሰፊ የሩሲያ ጥቃት ቢያንስ 12 ሰዎች ተገድለዋል። በሰፊው የኪቭ ክልል ደግሞ ተጨማሪ 6 ሰዎች ሕይወታቸው አልፏል። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ በዚህ ሳምንት በሚካሄደው የኔቶ ጉባኤ ላይ አጋሮቻቸው ለኪቭ የአየር መከላከያ ዘዴዎችን ለማቅረብ ጠንካራ ውሳኔዎችን እንዲያሳልፉ ተማጽነዋል። ከጥቃቱ በኋላም ፕሬዝዳንቱ እንደተናገሩት የዩክሬን ወታደሮች የክሩዝ ሚሳይሎችንና ድሮኖችን በማክሸፍ ረገድ የተሳካላቸው ቢሆንም የባለስቲክ ሚሳይሎችን ግን መግታት አልቻሉም። እሁድ ሌሊት የተሰነዘረው ከባድ የሩሲያ ጥቃት 68 ሚሳይሎችንና 351 የጥቃት ድሮኖችን ያካተተ እንደነበር ዜሌንስኪ በኤክስ ገጻቸው ባሰፈሩት መልእክት ገልጸዋል። አየር ኃይሉ ከ350 በላይ ሚሳይሎችንና ድሮኖችን መትቶ መጣሉን ወይም ማክሸፉን አስታውቋል። ዜሌንስኪ የፓትሪዮት መከላከያ ሚሳይሎች በአጋሮቻችን መጋዘን ውስጥ እስካሉ ድረስ ሞስኮ የመኖሪያ ሕንፃዎች መምታቷን እንደምትቀጥል አስጠንቅቀዋል። ዜሌንስኪ ነገ በቱርክ አንካራ ከሚጀምረው የኔቶ ጉባኤ ጎን ለጎን ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር ይገናኛሉ። ዜሌንስኪ ዛሬ በኤክስ ገጻቸው ላይ ባሰፈሩት መልእክት አሜሪካና አውሮፓውያን አጋሮች ወደ ጉባኤው ሲመጡ የአየር መከላከያችንን ለመደገፍና በዚህም የሰላማዊ ሰዎችን ሕይወት ለመጠበቅ ጠንካራ ውሳኔዎችን ይዘው መምጣታቸው ወሳኝ ነው ብለዋል። አሜሪካና አውሮፓም ይህንን የሩሲያ ሽብር ለማስቆም የሚያስችል በቂ አቅም አላቸው ሲሉም አክለዋል። የአውሮፓ ሕብረት ኮሚሽን ፕሬዝዳንት ኡርሱላ ቫንደር ሌን ዩክሬን ተጨማሪ የአየር መከላከያ ለማግኘት ያላት አጣዳፊ ፍላጎት በጉባኤው ውይይት እንደሚደረግበት ገልጸዋል። ፊፋም በአሜሪካ እግር ኳስ ቡድን አጥቂ ፎላሪን ባሎገን ላይ የተላለፈውን የቅጣት ውሳኔ መሻሩ ከፍተኛ ውዝግብ አስነሳም። የአውሮፓ እግር ኳስ ማኅበር አጥቂው ፎላሪን ባሎገን በዚህኛው የዓለም ዋንጫ ሊያገኝ ይገባ የነበረውን የአንድ ጨዋታ እገዳ ላለማጽናት ፊፋም ያስተላለፈውን አስደንጋጭ ውሳኔ ከዚህ ቀደም ታይቶ የማይታወቅ ፈጽሞ ተቀባይነት የሌለውና ሊጸድቅ የማይችል ሲል አጥብቆ ኮንኗል። ከቦስኒያ ሄርዞጎቪና ጋር በተካሄደ ጨዋታ ቀይ ካርድ አይቶ ከሜዳ የወጣው አሜሪካዊ አጥቂ ባሎገን ዛሬ ሌሊት በኢትዮጵያ አቆጣጠር ከሌሊቱ 7 ሰዓት ማለት ነው ከቤልጅየም ጋር ለሚካሄደው የ16ቱ ዙር ጨዋታ መሰለፍ አልነበረበትም። ነገር ግን ፊፋም በ25 ዓመቱ ተጫዋች ላይ አፋጣኝ እገዳው እንዲሻር በማድረጉ ያዘጋጀው ሀገር አሜሪካም ከፍተኛ ጎል አስቆጣሪ በጨዋታው ለመሰለፍ ዝግጅት ጀምሯል። በውድድር መሃል ጣልቃ ገብቶ የቅጣት እገዳን እንዲሰረዝ ማድረግ ቀይ መስመርን ማለፍ ነው ብሏል የአውሮፓ እግር ኳስ ማኅበር።
በዓለም ዋንጫ ታሪክ ከተመዘገቡት 188 ሌሎች ቀይ ካርዶች መካከል ከቅጣት ያመለጠው አንድ ሌላ ተጫዋች ብቻ ነው። እርሱም እንደ ፈረንጆቹ አቆጣጠር በ1962 የብራዚሉ ጋሪንቻ ሲሆን ውሳኔው የተላለፈው የአጣዳፊ እገዳዎች ከመጀመራቸው በፊትና የፖለቲካ ጣልቃ ገብነት ጥርጣሬዎች በነገሱበት ወቅት ነበር። የባሎገን ቅጣት የተነሳው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐሙስ ዕለት ለፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ስልክ ደውለው ስለ እገዳው ከተነጋገሩ በኋላ ነው ተብሏል። ፕሬዝዳንት ትራምፕ ትላንት ባሰራጩት መልእክት ፊፋ ታላቅ ኢፍትሐዊነትን ወደ ኋላ በመቀልበሱ ምስጋና አቅርበዋል። ዛሬ ሌሊት ከአሜሪካ ጋር የሚጋጠመው የቤልጅየም እግር ኳስ ማህበር በሰጠው መግለጫም እገዳው በመነሳቱ መገረሙን ገልጿል። የቤልጅየም ውጭ ጉዳይ ሚኒስትሩ በበኩላቸው ዛሬ በሰጡት አስተያየት የዚህ ግራ አጋቢ ውሳኔ መነሻው በእርግጥም የስልክ ጥሪ ከሆነ የእግር ኳስና የስፖርትን መሠረታዊ ሕጎች በግልጽ የጣሰ ነው ብለዋል። አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ